እንግዲህ አሁን ደግሞ ወደ ክፍል 3 የሁለተኛው ዙር የጥያቄና መልስ ውድድር ክፍል 3 ነው ማለት ነው። ስለዚህ እስከ ክፍል 2 ያለውን ጨርሰናል። አሁን ደግሞ ክፍል 3ን ደግሞ ጥያቄ ጠይቃለሁ ማለት ነው። እነዚህን ከጨረሳችሁ በኋላ ማስቀምጠው ቴሌግራም ቁጥር ስላለ በቪዲዮ ፊት ለፊት ላይ ማስቀምጠው የቴሌግራም ቁጥር ስላለ ያንን እያያችሁ እናንተ በዛ መሰረት እንትን ትላላችሁ ማለት ነው። ስለዚህ ቴሌግራም ቁጥሬንም አብሬ የማስቀምጥላችሁ ይሆናል ማለት ነው። ቴሌግራም ቁጥሩን አብሬ ያስቀምጣለሁ። በዚያ ቴሌግራም ቁጥር ትልኩልኛላችሁ ማለት ነው። በዚያ ቴሌግራም ቁጥር ትልኩልኛላችሁ። በዋነኝነት መጀመሪያ ላይ በማስቀምጠው ቴሌግራም ነው የምትልኩ። መጀመሪያ ላይ የማስቀምጠው ቴሌግራም ደግሞ ካስቸገራችሁ እንደ አማራጭ ሁለተኛ አስቀምጣለሁ ማለት ነው። ሁለተኛው ቴሌግራም ግን ለተለያዩ ነገሮች ስለምጠቀምበት ትንሽ ሳላየው እንዳልቀር እየፈራሁ ስለሆነ ነው። ስለዚህ በአንደኛው መጀመሪያ ላይ በምጽፈው ቴሌግራም ቁጥር እንድትልኩልኝ ነው። በጣም ነው በእውነት ማመሰግነው። እግዚአብሔር ይስጥልኝ። ቅድም በባለፉት ቪዲዮዎችም እንዳልኩት አንደኛ ዙርን 68 ሰው ሙሉ በሙሉ ጥያቄውን ጨርሳችሁ ሰርታችሁ ወደ እኔ ልካችኋል። በዛም ላይ ደግሞ እጅግ በጣም አመርቂ የሆነ ውጤት ነው ያስመዘገባችሁትና በእውነት ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ በእድሜ በጤና ይጠብቅልን። ከዚህ በላይ የምታገለግሉበት እድሜና ጸጋውን እግዚአብሔር ያድልልን። በነገራችን ላይ በጣም ሁላችሁም ውጤታችሁ ከፍተኛ ስለሆነ ዝቅተኛ የሚባል ውጤት የለም። ዝቅተኛ የሚባል ውጤት የለም። ይሄ የሆነው ደግሞ ምንድነው? ብዙዎች ስለሆናችሁ ስለምታነቡ ስለምትሰሩ ነው። አሁን ባለፈው በተለያዩ ምክንያቶች በተለይ ሙስሊም ወደ አረብ ሀገር የምትሰሩ እናንተ ጋር የሙስሊሞች ረመዳን በጣም አስቸጋሪ ጊዜ ነበር። በዛን ጊዜ ነው የተለቀቀ። እንዲያም ሆኖ ግን በደንብ ሰርታችሁታል ማለት ነው። ስለዚህ በጣም በእውነት ማመስገን ፈልጋለሁ። እጅግ በጣም ብዙ ነጥብ ልዩነታችሁ ራሱ ቅድም ቀጥታ ስርጭት ገብቼ እንትን እያልኩ ስለነበረ እዛው ላይ ታገኙታላችሁ። ስለዚህ እጅግ በጣም የሚገርም ነበር ማለት ነው። እጅግ በጣም እናመሰግናለን። እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። ቀጥታ ወደ ጥያቄና መልሱ ወደ ክፍል 3 ጥያቄና መልስ ነው የምሄደው። 66ኛ ጥያቄ እግዚአብሔር ለአብርሃም ምን አይነት ዘር እንደሚሰጠው ተስፋ ሰጠው? እግዚአብሔር ለአብርሃም ምን አይነት ዘር እንደሚሰጠው ተስፋ ሰጠው? ሀ ታላቅ ሕዝብ፣ ለ ጥቂት ሰዎች፣ ሐ ባሪያዎች፣ መ ወታደሮች። እግዚአብሔር ለአብርሃም ምን አይነት ዘር እንደሚሰጠው ተስፋ ሰጠው? እንግዲህ አብርሃም የሚለው እንግዲህ ስሙ ሁለቱ ያው የአንድ ሰው ስም ነው። በኋላ ግን አብርሃም ነው የተባለው ማለት ነው። እሱ እንዳትረሱ። ይሄ ልዩነት እንደ ትልቅ ልዩነት እንዳትወስዱት። እግዚአብሔር ለአብርሃም ምን አይነት ዘር እንደሚሰጠው ተስፋ ሰጠው? ሀ ታላቅ ሕዝብ፣ ለ ጥቂት ሰዎች፣ ሐ ባሪያዎች፣ መ ወታደሮች። መልሳችሁን አስቀምጡ። ስልሳ ሰባተኛ ጥያቄ አብርሃም ለእግዚአብሔር መሠዊያ የሰራ በመምሬ አድባር ዛፍ ስር የት ነው? አብርሃም በመምሬ አድባር ዛፍ ስር መሠዊያ የሰራው የት ነው? ሀ በቤቴል፣ ለ በሴኬም፣ ሐ በኬብሮን፣ መ በጋይ። ደግሞአለሁ። አብርሃም ለእግዚአብሔር መሠዊያ የሰራው በመምሬ አድባር ዛፍ ስር መሠዊያን የሰራው የት ነው? ሀ በቤቴል፣ ለ በሴኬም፣ ሐ በኬብሮን፣ መ በጋይ። መልሳችሁን አስቀምጡ። 68ኛ ጥያቄ ርግብ ለሁለተኛ ጊዜ ስትመለስ ምን ይዛ መጣች? ርግብ ለሁለተኛ ጊዜ ስትመለስ ምን ይዛ መጣች? ሀ ምንም፣ ለ የወይራ ቅጠል፣ ሐ የወይን ቅጠል፣ መ የስንዴ ዘለላ። ደግሞአለሁ። ርግብ ለሁለተኛ ጊዜ ስትመለስ ምን ይዛ መጣች? ሀ ምንም፣ ለ የወይራ ቅጠል፣ ሐ የወይን ቅጠል፣ መ የስንዴ ዘለላ። መልሳችሁን አስቀምጡ። 69ኛ ጥያቄ ውሃው ከምድር ላይ መድረቁን ኖህ ያወቀው ከምን ምልክት በኋላ ነው? ውሃው ከምድር ላይ መድረቁን ኖህ ያወቀው ከምን ምልክት በኋላ ነው? ሀ
ዝናብ መቆሙን ዝናብ ከቆመ በኋላ ለርግብ አለመመለሷን ካየ በኋላ እሺ ዝናብ መቆሙን ካየ በኋላ ለርግብ አለመመለሷን ካየ በኋላ ሐመርሃ ተራሮች ከታዩ በኋላ ከፀሐይ መውጣት በኋላ ይህን መልሳችሁን አስቀምጡ። ውሃው በምድር ላይ መድረቁን ኖህ ያወቀው ከምን ምልክት በኋላ ነው? እንደደረቀ አውቆ እንትን ያለበት ሰዓት ማለት ነው። ምንን አይቶ ነው? ሀ ዝናብ መዝነቡን ስላቆመ፣ ለርግብ ባለመመለሷ ምክንያት፣ ሐመርሃ ከተራሮች ስለታዩ፣ ፀሐይ ስለወጣች። በዚህ መሰረት አድርጋችሁ ስሩት። ሰባኛ ጥያቄ ዘፍጥረት ምዕራፍ 14 ላይ የተጠቀሱት ነገስታት የተዋጉት በየትኛው ሸለቆ? በዘፍጥረት ምዕራፍ 14 ላይ የተጠቀሱት ነገስታት የተዋጉት በየትኛው ሸለቆ ነው? ሀ በዮርዳኖስ ሸለቆ፣ ለ በንጉስ ሸለቆ፣ ሐመርሃ በሲዲም ሸለቆ፣ መ በኬብሮን ሸለቆ። በዘፍጥረት 14 ላይ የተጠቀሱት ነገስታት የተዋጉት በየትኛው ሸለቆ? ሀ በዮርዳኖስ ሸለቆ፣ ለ በንጉስ ሸለቆ፣ ሐመርሃ በሲዲም ሸለቆ፣ መ በኬብሮን ሸለቆ። 71ኛ ጥያቄ አብርሃም ሎጥንና ንብረቱን ነፃ ያወጣው እስከ የት ድረስ በማሳደድ ነው? አብርሃም ሎጥንና ንብረቱን ነፃ ያወጣው እስከ የት ድረስ በማሳደድ ነው? ሀ እስከ ሴሎ ድረስ፣ ለ ግብጽ ድረስ፣ ሐመርሃ እስከ ሆባ ድረስ፣ መ እስከ ሰዶም ድረስ። አብርሃም ሎጥንና ንብረቱን ነፃ ያወጣው እስከ የት ድረስ በማሳደድ ነው? ሀ እስከ ሴሎ ድረስ፣ ለ ግብጽ ድረስ፣ ሐመርሃ እስከ ሆባ ድረስ፣ መ እስከ ሰዶም ድረስ። መልሳችሁን አስቀምጡ። 72ኛ ጥያቄ ዘፍጥረት ምዕራፍ 15 ላይ እግዚአብሔር ከአብርሃም ጋር ያደረገው ቃል ኪዳን ወይም ደግሞ ቃል ኪዳኑን ባደረገበት ወቅት ምን የመሰለ ጨለማ በአብርሃም ላይ ወደቀ? እግዚአብሔር ከአብርሃም ጋር ቃል ኪዳን በሚያደርግበት ወቅት ምን የመሰለ ጨለማ በአብርሃም ላይ ወደቀ? ሀ ታላቅ ዝናብ፣ ለ ከባድ እንቅልፍና ታላቅ ድንጋጤ፣ ሐመርሃ ኃይለኛ ነፋስና የመሬት መንቀጥቀጥ፣ መ የብርሃን ደመናና የመላእክት ዝማሬ። ይደግመዋለሁ። 72ኛ ጥያቄ በዘፍጥረት ምዕራፍ 15 ላይ እግዚአብሔር ከአብርሃም ጋር ቃል ኪዳን ባደረገበት ወቅት ምን የመሰለ ጨለማ በአብርሃም ላይ ወደቀ? ሀ ታላቅ ዝናብ፣ ለ ከባድ እንቅልፍና ታላቅ ድንጋጤ፣ ሐመርሃ ኃይለኛ ነፋስና የመሬት መንቀጥቀጥ፣ መ የብርሃን ደመናና የመላእክት ዝማሬ። መልሳችሁን አስቀምጡ። 73ኛ ጥያቄ መልከ ጼዴቅ ለአብርሃም ምን ይዞ መጣ? ኮሎዶ ጎሞሩን ከወጋ በኋላ መልከ ጼዴቅ ለአብርሃም ምን ይዞ መጣ? ሀ ወርቅና ብር፣ ለ ከብትና በግ፣ ሐመርሃ እንጀራና ወይን ጠጅ፣ መ ልብስና ጫማ። መልከ ጼዴቅ ለአብርሃም ምን ይዞ መጣ? ሀ ወርቅና ብር፣ ለ ከብትና በግ፣ ሐመርሃ እንጀራና ወይን፣ መ ልብስና ጫማ። መልሳችሁን አስቀምጡ። 74ኛ ጥያቄ አብርሃም ለመልከ ጼዴቅ ምን ሰጠው? ሀ ግማሹን ንብረት፣ ለ ሁሉንም ምርኮ፣ ሐመርሃ አስራቱን፣ መ ምንም። አብርሃም ለመልከ ጼዴቅ ምን ሰጠው? ሀ ግማሹን ንብረት፣ ለ ሁሉንም ምርኮ፣ ሐመርሃ አስራቱን፣ መ ምንም አልሰጠው። መልሳችሁን አስቀምጡ። 75ኛ ጥያቄ የሰዶም ንጉስ አብርሃምን ምን አቀረበለት? እንደ መደራደሪያ ያቀረበለት ነገር ምንድን ነው?
የሰዶም ንጉስ አብርሃምን ምን አቀረበላት? እንደ መደራደሪያ አድርጎ ምን አቀረበ? ሀ ምድርን ሁሉ ውሰድ፣ ለ ወርቅና ብር ሁሉን ውሰድ፣ ሐመርሃ ክብርና ስልጣን ውሰድ፣ መ ከብቱን ሁሉ ውሰድ፣ ነገር ግን ሰዎችን መልስ። የሶዶም ንጉስ አብርሃምን ምን መደራደሪያ አቀረበላት? ሀ ምድርን ሁሉ ውሰድ፣ ለ ወርቅና ብር ሁሉ ውሰድ፣ ሐመርሃ ክብርና ስልጣን ውሰድ፣ መ ከብቱን ሁሉ ውሰድ፣ ሰዎችን ግን መልስ ብሎታል። ስለዚህ የትኛው ነው ትክክለኛ? መልሳችሁን አስቀምጡ። 76ኛ ጥያቄ አብርሃም ለሶዶም ንጉስ ምን ምላሽ ሰጠው? አብርሃም ለሶዶም ንጉስ ምን ምላሽ ሰጠው? ሀ ሁሉንም እንደሚቀበል መናገር። አብርሃም ለሶዶም ንጉስ ምን ምላሽ ሰጠው? ሀ ሁሉን እንደሚቀበል መናገር፣ ለግማሹን ብቻ እንደሚቀበል ተስማማ። ሁሉን እንደሚቀበል ተናገረ ለማለት ነው። እሺ አብርሃም ለሶዶም ንጉስ ምን ምላሽ ሰጠው? ሀ ሁሉን እንደሚቀበል ተናገረ፣ ለግማሹን ብቻ እንደሚቀበል ተስማማ፣ ሐመርሃ ምንም እንደማይወስድ ማለት፣ ብላቴኖቹን እንዲወስዱ ፈቀደ። ብላቴኖቹን እንዲወስዱ ፈቀደ። 77ኛ ጥያቄ በዘፍጥረት ምዕራፍ 15 ላይ የእግዚአብሔር ቃል ለመጀመሪያ ጊዜ በምን መልክ ለአብርሃም መጣ? በዘፍጥረት ምዕራፍ 15 ላይ የእግዚአብሔር ቃል ለመጀመሪያ ጊዜ በምን መልክ ለአብርሃም መጣ? ሀ በህልም፣ ለ በነቢይ በኩል፣ ሐመርሃ በራእይ፣ መ በመልአክ። ደግሞ አለው ዘፍጥረት 15 ላይ የእግዚአብሔር ቃል ለመጀመሪያ ጊዜ በምን መልክ ለአብርሃም መጣ? ሀ በህልም፣ ለ በነቢይ በኩል፣ ሐመርሃ በራእይ፣ መ በመልአክ በኩል። መልሳችሁን አስቀምጡ። 78ኛ ጥያቄ አብርሃም ማን እንደሚወርሰው ሲጠይቅ እግዚአብሔር ምን አለ? አብርሃም ማን እንደሚወርሰው ሲጠይቅ እግዚአብሔር ምን አለ? ሀ ሎጥ ይወርሳል፣ ለ ኤሊኤዘር ይወርሳል፣ ሐመርሃ ከገዛ ሰውነት የሚወጣው ይወርሳል፣ መ ስምህን አስጠራለሁ። አብርሃም ማን እንደሚወርሰው ሲጠይቅ እግዚአብሔር ምን አለው? ሀ ሎጥ ይወርሳል፣ ለ ኤሊኤዘር ይወርሳል፣ ሐመርሃ ከገዛ ሰውነት የሚወጣ ይወርሳል፣ መ ስምህን አስጠራለሁ። መልሳችሁን አስቀምጡ። 79ኛ ጥያቄ እግዚአብሔር አብርሃምን ወደ ውጭ አውጥቶ ምን እንዲመለከት አዘዘው? እግዚአብሔር አብርሃምን አውጥቶ ምን እንዲመለከት አዘዘው? ሀ አውጥቶ ከቤት አስወጥቶ ምን እንዲመለከት አዘዘው? ሀ እንስሳትን ቁጠር፣ ለ ወፎችን ቁጠር፣ ሐመርሃ ከዋክብትን ቁጠር፣ መ ቤቶችን ቁጠር። እግዚአብሔር አብርሃምን ወደ ውጭ አውጥቶ ምን እንዲመለከት አዘዘው? ሀ እንስሳትን ቁጠር፣ ለ ወፎችን ቁጠር፣ ሐመርሃ ከዋክብትን ቁጠር፣ መ ቤቶችን ቁጠር። መልሳችሁን አስቀምጡ። 80ኛ ጥያቄ አብርሃም በዘፍጥረት 15 ላይ በቃል ኪዳኑ ስነ ስርዓት ወቅት ለእግዚአብሔር ያቀረባቸው እንስሳት የትኞቹ ነበሩ? አብርሃም ቃል ኪዳኑ ስነ ስርዓት ወቅት ለእግዚአብሔር ያቀረባቸው እንስሳት የትኞቹ ናቸው? ሀ በሬ፣ ፍየል፣ በግ፣ ዋሊያ፣ ርግብ፣ ለ ላም፣ ፍየል፣ በግ፣ ኤሊ፣ ዋሊያ፣ ሐመርሃ ላም፣ ፍየል፣ አውራ በግ፣ የደጋ ዋሊያ፣ ርግብ፣ መ በሬ፣ ፍየል፣ አውራ በግ፣ የዋሊያ ደቦል፣ ርግብ። እሺ ከነዚህ ውስጥ መልሳችሁን አስቀምጡ። አብርሃም በዘፍጥረት 15 ላይ በቃል ኪዳኑ ስነ ስርዓት ወቅት ለእግዚአብሔር ያቀረባቸው እንስሳት የትኞቹ ናቸው? ሀ በሬ፣ ፍየል፣ በግ፣ ዋሊያ፣ ርግብ፣ ለ ላም፣ ፍየል፣ በግ፣ ኤሊ፣ ዋሊያ፣ ሐመርሃ ላም፣ ፍየል፣ አውራ በግ፣ የደጋ ዋሊያ፣ ርግብ፣ መ በሬ፣ ፍየል፣ አውራ በግ፣ የዋሊያ ደቦል፣ ርግብ። 18ኛ እግዚአብሔር ከአብርሃም ጋር ያደረገው ቃል ኪዳን ምንድን
ምንድን ለምን ያህል ትውልድ ነው የሚሰጠው? ለምን ያህል ትውልድ ነው የሚሰጠው? እግዚአብሔር ከአብርሃም ጋር ያደረገው ቃል ኪዳን ምድርን ለምን ያህል ትውልድ እንደሚሰጥ ነው? ለአንደኛው ትውልድ ይቅርታ እሺ እግዚአብሔር ከአብርሃም ጋር ቃል ኪዳንን ሲያደርግ ምድርን ለምን ያህል ትውልድ እንደሚሰጠው ነው ቃል ኪዳን የገባለት ነው። አንደኛው ትውልድ፣ በሁለተኛው ትውልድ፣ ሐመርሃ በዘላለም፣ በአራተኛው ትውልድ። መልሳችሁን አስቀምጡ። መጽሐፍ ቅዱስ ላይ ያለውን ነው የምትጽፉ። 82ኛ ጥያቄ እግዚአብሔር ለአብርሃም በቃል ኪዳኑ የሰጠው ምድር ከየትኛው ወንዝ ጀምሮ ነው? እግዚአብሔር ለአብርሃም በቃል ኪዳኑ የሰጠው ምድር ከየትኛው ወንዝ ጀምሮ ነው? ከዮርዳኖስ ወንዝ፣ ከኤፍራጥስ ወንዝ፣ ሐመርሃ ከአሦር ወንዝ፣ ከግብፅ ወንዝ። እግዚአብሔር ለአብርሃም በቃል ኪዳኑ የሰጠው ምድር ከየትኛው ወንዝ ጀምሮ ነው? የሚጀምርበትን ነው የተጠየቃችሁ። ከዮርዳኖስ ወንዝ፣ ከኤፍራጥስ ወንዝ፣ ሐመርሃ ከአሦር ወንዝ፣ ከግብፅ ወንዝ። 83ኛ ጥያቄ እግዚአብሔር ለአብርሃም በቃል ኪዳኑ የሰጠው ምድር እስከ የትኛው ወንዝ ድረስ ነው? ይሄ ደግሞ እስከ የትኛው መጨረሻው ነው የተጠየቃችሁ። እስከ ዮርዳኖስ ወንዝ፣ እስከ ግብፅ ወንዝ፣ ሐመርሃ እስከ አሦር ወንዝ፣ እስከ ኤፍራጥስ ወንዝ። ደግሞአለሁ። እግዚአብሔር ለአብርሃም በቃል ኪዳኑ የሰጠውን ምድር እስከ የትኛው ወንዝ ድረስ ነው? መጨረሻው ማለት ነው። ፍጻሜው እስከ የትኛው ወንዝ ነው? እስከ ዮርዳኖስ ወንዝ፣ እስከ ግብፅ ወንዝ፣ ሐመርሃ እስከ አሦር ወንዝ፣ እስከ ኤፍራጥስ ወንዝ። መልሳችሁን አስቀምጡ። 84ኛ ጥያቄ እግዚአብሔር ለአብርሃም የሰጠው ምድር ውስጥ የትኞቹ አሕዛብ ይኖሩ ነበር? እግዚአብሔር ለአብርሃም የሰጠው ምድር ውስጥ የትኞቹ አሕዛብ ይኖሩ ነበር? ከነናውያን ብቻ፣ አሞራውያን ብቻ፣ ሐመርሃ ኬጢያውያን ብቻ፣ ሁሉም ይገኛሉ ማለት ነው። ከነናውያን፣ አሞራውያን፣ ኬጢያውያን ሁሉም ይገኛሉ ማለት ነው። መልሳችሁን አስቀምጡ። እግዚአብሔር ለአብርሃም የሰጠው ምድር ውስጥ የትኞቹ አሕዛብ ይኖሩ ነበር ነው? ከናናውያን፣ ለአሞራውያን፣ ሐመርሃ ኬጢያውያን፣ ሁሉም። መልሳችሁን አስቀምጡ። 85ኛ ጥያቄ አብርሃም ከከለዳውያን ኡር እንዲወጣ ያዘዘው ማን ነው? አብርሃም ከከለዳውያን ኡር እንዲወጣ ያዘዘው ማን ነው? ታራ፣ ፈርዖን፣ ሐመርሃ መልከጼዴቅ፣ እግዚአብሔር። አብርሃም ከከለዳውያን ኡር እንዲወጣ ያዘዘው ማን ነው? አብርሃም ከከለዳውያን ኡር እንዲወጣ ያዘዘው ማን ነው? ታራ፣ ፈርዖን፣ ሐመርሃ መልከጼዴቅ፣ እግዚአብሔር። 86ኛ ጥያቄ አብርሃም በከናን ምድር በየትኛው ዛፍ ስር መሠዊያ ሰራ? አብርሃም በከናን ምድር በየትኛው ዛፍ ስር መሠዊያ ሰራ? በዘይት ዛፍ፣ በዝግባ ዛፍ፣ ሐመርሃ በግራር ዛፍ፣ በመምሪያ አድባር ዛፍ። አብርሃም በከናን ምድር በየትኛው ዛፍ ስር መሠዊያ ሰራ? በዘይት ዛፍ፣ በዝግባ ዛፍ፣ ሐመርሃ በግራር ዛፍ፣ በመምሪያ አድባር ዛፍ። 87ኛ ጥያቄ አብርሃም ሎጥን ለማዳን ያሳደደው እስከ የትኛው ከተማ ድረስ ነው? ሎጥን ለማዳን እስከ የትኛው ከተማ አሳደደ ነው? ሎጥን ለማዳን እስከ የትኛው ከተማ ድረስ ጠላቶቹን አሳደደ ነው? እስከ ሰዶም፣ እስከ ገሞራ፣ ሐመርሃ እስከ ሆባ፣ እስከ ዳን። አብርሃም ሎጥን ለማዳን ያሳደደው እስከ የትኛው ከተማ ድረስ ነው? እስከ ሰዶም፣
ለ ገሞራ ድረስ ሐመርሃ እስከ ሆባ ድረስ መ እስከ ዳ 88ኛ ጥያቄ እግዚአብሔር ለአብርሃም የሰጠው ቃል ኪዳን በዋነኝነት የሚያተኩረው በምን ላይ ነው? እግዚአብሔር ለአብርሃም የሰጠው ቃል ኪዳን በዋነኝነት የሚያተኩረው በምን ላይ ነው? ሀ በሀብትና በክብር፣ ለ በረጅም ዕድሜና በጤና፣ ሐመርሃ በኃይልና በስልጣን፣ መ በምድርና በዘር። እግዚአብሔር ለአብርሃም የሰጠው ቃል ኪዳን በዋነኝነት የሚያተኩረው በምንድን ነው? ሀ በሀብትና በክብር፣ ለ በረጅም ዕድሜና በጤና፣ ሐመርሃ በኃይልና በስልጣን፣ መ በምድርና በዘር። 89ኛ ጥያቄ 89ኛ ጥያቄ ሎጥ የተማረከው በየትኛው ጦርነት ነው? ሎጥ የተማረከው በየትኛው ጦርነት ነው? ሀ በአምስቱ ነገስታት ጦርነት፣ ለ በከነናውያን ጦርነት፣ ሐመርሃ በአራቱ ነገስታት ጦርነት፣ መ በግብፃውያን ጦርነት። ሎጥ የተማረከው በየትኛው ጦርነት ነው? ሀ በአምስቱ ነገስታት ጦርነት፣ ለ በከነናውያን ጦርነት፣ ሐመርሃ በአራቱ ነገስታት ጦርነት፣ መ በግብፃውያን ጦርነት። መልሳችሁን አስቀምጡ። ዘጠናኛ ጥያቄ መርከቢቱ በአራራት ተራሮች ላይ ያረፈችው በስንተኛው ወር ነው? መርከቢቱ በአራራት ተራራ ላይ ያረፈችው በስንተኛው ወር ነው? ሀ በ6ኛው ወር፣ ለ በ7ኛው ወር፣ ሐመርሃ በ10ኛው ወር፣ መ በ11ኛው ወር። መርከቢቱ በአራራት ተራሮች ላይ ያረፈችው በስንተኛው ወር ነበር? ሀ በ6ኛው ወር፣ ለ በ7ኛው ወር፣ ሐመርሃ በ10ኛው ወር፣ መ በ11ኛው ወር። መልሳችሁን አስቀምጡ። 91ኛ ጥያቄ ቀስተ ደመናው በደመና ውስጥ የሚታየው መቼ ነው? ቀስተ ደመናው በደመና ውስጥ የሚታየው መቼ ነው? ሀ በሌሊት ብቻ፣ ለ ደመናን በጋረድሁ ጊዜ፣ ሐመርሃ ፀሐይ በወጣች ጊዜ፣ መ በክረምት ብቻ። መልሳችሁን አስቀምጡ። ቀስተ ደመናው በደመና ውስጥ የሚታየው መቼ ነው? ሀ በሌሊት ብቻ፣ ለ ደመና በተጋረደ ጊዜ፣ ሐመርሃ ፀሐይ በወጣች ጊዜ፣ መ በክረምት ብቻ። 92ኛ ጥያቄ የኖህ ልጆች ከየትኛው ዘር ምድርን ሞላት? የኖህ ልጆች ከየትኛው ዘር የኖህ ልጆች የትኛው ዘር ምድርን ሞላት? የትኛው ዘር ነው ምድሪቱን የሞላት? ሀ የሴም፣ ለ የካም፣ ሐመርሃ የያፌት፣ መ ሁሉም። የኖህ ልጆች የትኛው ዘር ነው ምድርን የሞላዋት? ሀ የሴም ነው፣ ለ ከካም ነው፣ ሐመርሃ ከያፌት ነው፣ መ ሁሉም ነው። እሺ 93ኛው ጥያቄ የኩሽ ልጆች ከየትኞቹ ቦታዎች ጋር ይያያዛሉ? የኩሽ ልጆች ከየትኞቹ ቦታዎች ጋር ይያያዛሉ? ሀ ከአውሮፓ ሀገሮች፣ ለ ከአፍሪካ ሀገሮች፣ ሐመርሃ ከእስያ ሀገሮች፣ መ ከአሜሪካ ሀገሮች። በደንብ እዚህ ላይ ግን እንድታዩ ምንድነው ኩሽን እና እንትኑን ትንሽ ታሪክ ማወቅ ይጠበቅባቸዋል ማለት ነው። የኩሽ ልጆች ከየትኛው ቦታዎች ጋር ይያያዛሉ? ሀ ከአውሮፓ ሀገሮች፣ ለ ከአፍሪካ ሀገሮች፣ ሐመርሃ ከእስያ ሀገሮች፣ መ ከአሜሪካ ሀገሮች። 94ኛ ጥያቄ የባቢሎን ግንብ ለመስራት ጡብን ምን አደረጉት? ግንቡን ለመስራት ጡቡን ምን አደረጉት? ሀ በፀሐይ አደረጉት፣ ለ በውሃ አጠጡት፣ ሐመርሃ በዘይት ቀቡት፣ መ በእሳት አተኮሱት። ደግሞአለሁ። የባቢሎን ግንብ ለመስራት ጡቡን ምን አደረጉት? ሀ በፀሐይ አደረጉት፣ ለ በውሃ አጠጡት፣ ሐመርሃ በዘይት ቀቡት፣ መ በእሳት አተኮሱት። መልሳችሁን አስቀምጡ። 95ኛ ጥያቄ የባቢሎን ግንብ ራሱ የት እንዲደርስ ፈልገው ነው የሰሩት? አድምጦኝ። የባቢሎን ግንብ የት እንዲደርስ ፈልገው ነው የሰሩት? ሀ ወደ ሰማይ እንዲደርስ፣ ለ ወደ ተራራ ጫፍ እንዲደርስ፣ ሐመርሃ ወደ ሌላ ከተማ እንዲደርስ፣ መ ወደ ባህር ዳርቻ እንዲደርስ። የባቢሎንን ግንብ የሰሩት የት እንዲደርስ ፈልገው ነው? ራሱ የት እንዲደርስ ፈልገው ነው? የባቢሎን ግንብ ራሱ የት እንዲደርስ ፈልገው ነበር? ሀ ወደ ሰማይ፣ ለ ወደ ተራራ ጫፍ፣ ሐመርሃ ወደ ሌላ ከተማ፣ መ ወደ ባህር ዳርቻ። መልሳቸውን አስቀምጡ። 96ኛ ጥያቄ በዘፍጥረት ምዕራፍ 15 በቃል ኪዳኑ ስነ ስርዓት ወቅት
እንስሳቱ ከተከፋፈሉ በኋላ በአብርሃም ላይ ምን ሆነ? እንስሳቱ ከተከፋፈሉ በኋላ በአብርሃም ላይ ሆነ። ሀ መላእክት ታዩለት። ለ አሞራዎች በሞቱ እንስሳት ላይ ወረዱ። ሐመርሃ ድንቅ የብርሃን ሰማይ ታየ። መ የምድር ውስጥ ድምፅ ተሰማ። በዘፍጥረት ምዕራፍ 15 በቃል ኪዳኑ ስነ ስርዓት ወቅት እንስሳቱ ከተከፋፈሉ በኋላ በአብርሃም ላይ ምን ሆነ? ሀ መላእክት ታዩለት። ለ አሞራዎች በሞቱ እንስሳት ላይ ሲወርዱ አየ። ሐመርሃ ድንቅ ብርሃን ሰማይ ታየ። መ የምድር ውስጥ ድምፅ ተሰማ። መልሳችን አስቀምጡ። 97ኛ ጥያቄ 97ኛ ጥያቄ እሺ ይቅርታ 97ኛ ጥያቄ አብርሃም ለመልከ ጼዴቅ ከአስራቱ አንድ የሰጠው ከምን ነበር? አብርሃም ከመልከ ጼዴቅ ከአስራቱ አንድ የሰጠው ከምን ነበር? ሀ ከገንዘቡ ብቻ፣ ለ ከከብቶቹ ብቻ፣ ሐመርሃ ከእህሉ ብቻ፣ መ ከምርኮ ሁሉ። አብርሃም ለመልከ ጼዴቅ ከአስራቱ አንድ የሰጠው ከአስሩ አንድ የሰጠው ለማለት ነው። ከአስሩ አንድ የሰጠው አስራቱ ማለት አንድ አስረኛ ስለሆነ ማለት ነው። ከአስሩ አንድ የሰጠው ከምን ነበር? ሀ ከገንዘቡ ብቻ፣ ለ ከከብቶች ብቻ፣ ሐመርሃ ከእህሉ ብቻ፣ መ ከምርኮ ሁሉ። መልሳችሁን አስቀምጡ። 98ኛ ጥያቄ ታራ የሞተው በየትኛው ቦታ ነው? ታራ የሞተው በየትኛው ቦታ ነው? ሀ በካራን፣ ለ በኡር፣ ሐመርሃ በከናን፣ መ በግብፅ። መልሳችሁን አስቀምጡ። ታራን የሞተው በየትኛው ቦታ ነው? ሀ በካራን፣ ለ በኡር፣ ሐመርሃ በከናን፣ መ በግብፅ። 98ኛ ጥያቄ ይህ ነው። 99ኛ ጥያቄ 99ኛ ጥያቄ ወደ መጨረሻው እየደረስን ነው። እንግዲህ ዘፍጥረት ምዕራፍ 15 የቃል ኪዳኑ ስነ ስርዓት ወቅት በተከፋፈሉት ክፍሎች መካከል ያለፈ ምንድን ነው? እዚህ ላይ ደግሞ ያለፈው ነው። የቃል ኪዳኑ ስነ ስርዓት ወቅት ላይ በተከፋፈሉት ክፍሎች መካከል በእንስሳቱ ክፍል ማለት ነው። በተከፋፈሉ ክፍሎች መካከል ያለፈው ምንድን ነው? ሀ የብርሃን ነበልባል፣ ለ የሚያስጨንቅ እቶን፣ ሐመርሃ የሚጨስ እቶንና የብርሃን ነበልባል፣ መ የእሳት አምድ። በዘፍጥረት ምዕራፍ 15 የቃል ኪዳኑ ስነ ስርዓት ወቅት የተከፋፈሉት ክፍሎች መካከል ያለፈው ምንድን ነው? ሀ የብርሃን ነበልባል ብቻ፣ ለ የሚያጨስ እቶን ብቻ፣ ሐመርሃ የሚያጨስ እቶንና የብርሃን ነበልባል፣ መ የእሳት አምድ። መልሳችሁን አስቀምጡ። 100ኛ ጥያቄ የመጨረሻ ጥያቄያችን ነው። እግዚአብሔር ለኖህ ለልጆቹ የሰጠው ፍቃድ የትኛው ነው ይላል። እግዚአብሔር ለኖህና ለልጆቹ የሰጠው ፍቃድ የትኛው ነው? ሀ ገነትን እንዲጎበኙ፣ ለ ሕይወት ያለው ተንቀሳቃሽ ሁሉ መብል እንዲሆንላቸው፣ ሐመርሃ እጽዋትን ብቻ እንዲመገቡ፣ መ ደምን እንዲበሉ። መልሳችሁን አስቀምጡ። እግዚአብሔር ለኖህና ለልጆቹ የሰጠው ፍቃድ የትኛው ነው? ሀ ገነትን እንዲጎበኙ፣ ለ ሕይወት ያለው ተንቀሳቃሽ ሁሉ እንዲበሉ፣ ሐመርሃ እጽዋትን ብቻ እንዲመገቡ፣ መ ደምን እንዲበሉ ወይም እንዲመገቡ ነው ይላል። መልሳችሁ የትኛው ነው? እናንተ መልስ አስቀምጡ። ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን። የእግዚአብሔር ቤተሰቦች እንዲሁም ደግሞ ውድ የንሻገር ቲዩብ ተከታታዮች እንግዲህ ጥያቄዎችን እንዲህ እያወጣን እናንተ የምትመማሩበትን ጥያቄዎችን እያወጣን እርስ በርሳችን እየተመማርን እንቀጥላለን ማለት ነው። ጊዜውን ይህን ጊዜ ባርኮና ቀድሶ የሰጠን አምላካችን ስሙ የተመሰገነ ይሁን። እኛም ደግሞ ተምረን የምንለወጥበት እግዚአብሔር ያድርግልን። ሁላችሁም በእውነት ይህንን ዩቲዩብ የምትከታተሉ ሁሉ ወዲያውኑ ሰርታችሁ በማስቀምጠው ስልክ በርዕሱ ላይም አስቀምጣለሁ፣ እንደገና በተምኔሉም ላይ አስቀምጣለሁ ማለት ነው እና ስለዚህ ያን አይታችሁ በዛ እንድትልኩ አደራ ላለሁ። ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን። ስለዚህ ሁላችሁም ተሳተፉ። የምታገኙት የምታዩት ይህንን ዩቲዩብ ሁሉ ተሳተፉ ላለሁኝ አመሰግናለሁኝ። ደግሞ ሌሎቻችሁ ይህንን እንደ ስትሰሩ ወይ መጀመሪያ ስትጀምሩ ሼር አድርጋችሁ ጀምሩት፣ ወይም ስትጨርሱ ሼር እያደረጋችሁ ይህንን እንዳትረሱ አደራ ላለሁኝ። ከክፍል 1 ጀምሮ ያለውን ከጨረሳችሁ ወይም ስትጀምሩ ሼር በማድረግ ብትጀምሩ እና ለሌሎች እንዲደርስ ብታደርጉ፣ ከዚህ በፊት የነበረውን ጥያቄና መልስ ሼር ስለምታደርጉ ብዙ ሰው አይቶታል ማለት ነው። አሁንም ሼር እንድታደርጉ ጠይቃችኋለሁ፣ በአክብሮት ጠይቃችኋለሁ። ሼር እያደረጋችሁ ሌላው ሰው የሚማር በእውነት ማንኛውም ሰው
ከዚህ ጥያቄና መልስ መሳተፍ ይችላል ማለት ነው። ባለፈው 68 ሰው ተሳትፏል። አሁን ደግሞ 100 እንዲሞላ ብናደርገው ጥሩ ነው አይደል እህቶችና ወንድሞች? ስለዚህ እናንተ ሸር በማድረግ እንድታግዙኝ ነው። አመሰግናለሁ። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። እንግዲህ እጅግ በጣም ነው የማመሰግነው። መልካም ጊዜ ይሆናል።